እንዴት ቆያችሁ የተወደዳችሁ? ስለ ብሩኖ ፈርናንዴዝ ጥቂት ላንሳ። ከዚህ ትልቅ የአርሰናል ማንቸስተር ዩናይትድ ጨዋታ በፊት ብሩኖ ፈርናንዴዝ በቀደም ከማንቸስተር ሲቲ ጋር በነበረው ጨዋታ አንድ ትልቅ ታሪክ ሰርቷል። በጓርዲዮላ የማንቸስተር ሲቲ አሰልጣኝነት በፕሪምየር ሊግ ጨዋታ አንድ ተጫዋች በአንድ ጨዋታ ላይ 4 ትልልቅ የጎል ዕድሎችን የፔፕ ቡድን ላይ ፈጥሮ የሚያውቅ ተጫዋች የለም። ብሩኖ ይህንን ያደረገ የመጀመሪያው ተጫዋች ነው። አዲስ ታሪክ ነው ይሄ። ማንም አድርጎት አያውቅም። ከ2016-17 የውድድር ዘመን ጀምሮ ጓርዲዮላ የማንቸስተር ሲቲ አሰልጣኝ ሆኖ ከተሾመበት ጊዜ ወዲህ በሊጉ ማለት ነው። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ እንደተሾመ ጊዜ አሰልጣኝ የመጀመሪያ ጨዋታው ነው። ስለዚህ በ4-2-3-1 ነው የተጫወተው። ወደ ተለመደ ቦታው ወደ 4-2-3-1 ፎርሜሽን 10 ቁጥርነት ነበር የመጣው። በእርግጥ ከዚያ በፊት በነበሩት 2 ጨዋታዎች ከሩበን አሞሪም መልቀቅ በኋላ በዳረን ፍሌቸር የጊዜ አሰልጣኝነት ወቅትም በዚሁ ቦታ በ10 ቁጥር ቦታ ነው የተጫወተው። በእኔ ግምት ቤስት ቦታ ሆኖ በዛ ቦታ ከዓለም ምርጥ ተጫዋቾች መካከል አንደኛው ነው። ግን ምን ያህል በጣም አስፈላጊ ተጫዋች እንደሆነ በድጋሚ ያየንበት፣ የሆነ ጊዜ ከማንቸስተር ዩናይትድ የሚለቅ ከሆነ ብሩኖን የመተካትን ክብደት በድጋሚ ማስታወስ እንደሚገባን ያየንበት ጨዋታ ነው። ትልልቅ ጨዋታዎች ላይ የሚወስደውን ሪስክ በጣም ነው የማደንቀው። የፐርሶናሊቲ የጨዋታዎች ትልቅነት የሚያስጨንቀው አይመስለኝም። በጣም ጠንካራ ካራክተር ያለው ትልቅ ፐርሶናሊቲ ያለው ተጫዋች ነው እና ብሩኖን ከሚያገዝፉት ነጥቦች መካከል አንደኛው በትልልቅ ጨዋታዎች ላይ ያለው አቲቲዩድ ነው። በእርግጥ ማንቸስተር ዩናይትድ ትልልቅ ጨዋታዎችን በሚረታበት ጊዜ በሚቸገርበት ጊዜ በነዛ ጨዋታዎች ያው ስለሚነጫነጭ ኔጌቲቭ ፎርስ ይሆናል፣ ኔጌቲቭ ፎርስ ይመስላል። ምንም ማድረግ አልችልም ብሏል። እንደውም የምናገረውን ብትሰሙ እንደው አመል ሆኖብኝ እጄ ይወናጨፋል እንጂ ዳኞችንም ሳነጋገር በክፋት አይደለም የማነጋግረው፣ ማንም ዳኛ መጥፎ ተናገርከኝ ብሎኛ አያውቅም ብሏል አንድ ቃለ ምልልሱ ላይ ሲናገር። ግን ቪዥዋሊ እንዲሁ ስናየው እንደዛ ይመስላል፣ ኔጌቲቪቲ ይመስላል። ግን እኔ ብዙ ጊዜ ትልልቅ ጨዋታዎች ላይ ያንን ሪስክ መውሰዱን በጣም ነው የማደንቀው። በነገራችን ላይ በዚህኛው የውድድር ዘመን አንድ ተጫዋች ብቻ ነው በተለያዩ ጨዋታዎች ላይ 4 ትልልቅ የጎል ዕድሎች የፈጠረው። ከሲቲ ጋር ራሱ ብሩኖ፣ ከወልቭስ ጋር ራሱ ብሩኖ። ባለፉት 3 ሲዝኖችም በአንድ ሲዝን 3 እና ከዛ በላይ በሆኑ የተለያዩ ጨዋታዎች 4 ትልልቅ የጎል ዕድሎች የፈጠረ ብቸኛው የፕሪሚየር ሊግ ተጫዋች እርሱ ነው። በአጠቃላይ ወደ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ የእሱን ያህል በርካታ የጎል ዕድል የፈጠረ ተጫዋች የለም። 600 የጎል ዕድሎች ፈጥሯል። ኬቨን ደብሮይነ ቀጥሎ በ168 ያንሳል እና በቀደም ደግሞ የበለጠ ወደ ባላጋራ ቡድን የሜዳ ስፍራ ተጠግቶ ወይም ለተጋጣሚ ቡድን ጎል ቀርቦ ሲጫወት የበለጠ አደገኛ ሆነ። ምክንያቱም ተጫዋቹ በእርግጥ ሩበን አሞሪም ከሁለቱ ጥልቅ አማካዮች መካከል አንዱ አድርጎ ሲጠቀመውም ክሬቲቪቲው ከፍተኛ ነበር። አይ ቲንክ በአሲስት አንደኛ ነው። ስለዚህ ክሬቲቪቲው አልነበረም ችግሩ የነበረው። ለእኔ ችግሩ የነበረው ተጫዋቹ የበለጠ ዳሜጅ ከሚያደርስበት ቦታ ጥቂት መራቁ፣ ከዚህም የበለጠ ኤፌክቲቭ ሊሆን ይችል የነበረን ተጫዋች መገደብ ስለሚመስልና ደግሞ የጥልቅ አማካይነት ኃላፊነት በተለይ በአሞሪም የ3-4-2-1 ፎርሜሽን ውስጥ 2 ብቻ አማካዮችን ስለሆነ የሚጠቀመው የአማካይ ክፍሉ ከማንቸስተር ዩናይትድ ደካማ ክፍሎች መካከል አንደኛው ነበር። በቂ አትሌቲሲዝም የለውም። ካሰሚሮና ብሩኖን ስለሆነ አንድ ላይ የምታጣምሩት ሰፊ የሜዳ ክፍል ለመከላከል ይቸግራል። አንደኛው የቦታውም ስፔሻሊስት አይደለም ብሩኖ። ስለዚህ በአንዳንድ ጨዋታዎች ላይ የማንቸስተር ደርቢ፣ የኤቲሃዱ ጨዋታ ላይ ወይም የፉልሃም ጨዋታ ላይ ወይ ሌሎች ጨዋታዎች ላይ የተጋጣሚ ቡድን በቁጥር ብልጫ ይወስድባቸው ነበር። የስትራክቸርም ችግር ነው። ግን ደግሞ ብሩኖ የአትሌቲሲዝም የለውም። ብሩኖን የምትለኩት በሩጫ ሜትሪኮች አይደለም። እንደዚህ አይነት ተጫዋች አይደለም እና ማይክል ካሪክ ወደ በለጠ አደገኛ ወደሚሆንበት ቦታ መለሰውና እንዴት አይነት ልዩነት ሊፈጥር የሚችል ተጫዋች እንደሆነ አየን። እንደምታውቁት ባለፈው ክረምት ወደ ሳውዲ አረቢያ ሊጓዝ ይችላል ሲባል ነበር። አንድ ቃለ ምልልሱም ላይ የማንቸስተር ዩናይትድ የስራ ኃላፊዎችን ምንም አላስቀረላቸውም፣ ሲተች እንድለቅ ፈልገው ነበር የሚል አስተያየት ሰጥቶ ነበር። ወይም ለማቆየት ብርቱ ፍላጎት አላሳዩም የሚል አስተያየት ሰጥቶ ነበር። ነገር ግን እኔ በቀደም ያየሁት የብሩኖ ፈርናንዴዝ ፐርፎርማንስ ከአሌክስ ፈርጉሰን መልቀቅ በኋላ በማንቸስተር ዩናይትድ ተጫዋቾች ካየኋቸው ምርጥ ኢንዲቪጁዋል ፐርፎርማንሶች መካከል አንደኛው ነው። እንግዲህ እዛ ጨዋታ ላይ በሚሊሜትር በኢንች ምክንያት ጎል ሳያስቆጥር ወጥቷል፣ ኦፍሳይድ ተብሎ በኢንች ምክንያት አሲስት ሳይመዘገብ ቀርቷል። ስለዚህ ከዛም ያማረ ሊሆን ይችል ነበር፣ ከዛም የበለጠ የሚነገርለት ሊሆን ይችል ነበር። ግን የብሩኖ ማስተር ክላስ እንደነበር
መገንዘብ ይቻላል። በትልቅ ኦቶሪቲ ነው የተጫወተው። በጣም አስደናቂ ፐርፎርማንስ ነበር። ሁሉንም የጨዋታ ቫሪየብሎች ነበር የተቆጣጠረው። ዩናይትድ እዛ ጨዋታ ላይ ከሌሎቹ ጨዋታዎች በተለየ ሁኔታ አንዳንድ ጊዜ ያው ደርቢ ሲሆን በመጥፎ ሁኔታ ውስጥም ብትሆኑ ደርቢው የሚቀሰቅሰው የሆነ መንፈስ አለ አይደል? በዛ መንፈስ ብቻ አይደለም ማንቸስተር ዩናይትድ የተጫወተው። በጣም ዲስፕሊንድ የሆነ የቡድን ፐርፎርማንስ ነው የነበረው በሁሉም የጨዋታው ምዕራፎች፣ በሁሉም በማጥቃት በመከላከል፣ በትራንዚሽን በማጥቃት ትራንዚሽን በመከላከል ኮምፕሊት የሆነ የተሟላ ፐርፎርማንስ ነው የነበረው። ስለዚህ የደርቢ ስሜት ብቻ ሳይሆን በደንብ ኃይለኛ ስትራቴጂ ያለው ፕሬስ ሲያደርጉ በአላማ መቼ ፕሬስ ማድረግ እንዳለባቸው በማስላት ያለ ልክ ራስን በማጋለጥም ሳይሆን ያለ ልክ ጀብደኛ በመሆንም ሳይሆን ደርቢ ይዞት የሚመጣው ጀብደኝነት ስላለ ግን በዛ ጀብደኝነት ሳይሆን ያ ጀብድ አለ ግን ስሌት ያገዘው የበለጠ ካልኩሌትድ የበለጠ ስትራቴጂክ የሆነ ነው የነበረው። ስለዚህ ከስፒሪት የበለጠ ከአድሬናሊን የበለጠ በጣም በብልሃት የተደረገ ነው። ለዚህ አሰልጣኙ ማድነቅ ያስፈልጋል። እሱ ብቻ ሳይሆን የማንቸስተር ሲቲን ሚድፊልድ ዶሚኔት አድርገውታል። ዶሚኔሽንን መለየት ያስፈልጋል። የኳስ ዶሚኔሽን አለ። ለምሳሌ ኢሬሌቨንት በሆነ ቦታ አደጋ በማትፈጥሩበት ቦታ ሁለቱ ሴንተር ሃፎች 115 ፓስ ተቀባብሎ ቢወጡ ምን አደጋ ይፈጥራል? አሁን ሁለቱ የማንቸስተር ሲቲ ተከላካዮች ብዙ ኳስ ነክተዋል። ሮድሪ በራሱ የመጨረሻ 30 ሜትር ላይ ተወስኖ 90 ፓስ ነክቶ ሊሆን ይችላል። ኢሬሌቨንት ነው ለኔ አሁን ይሄን እንደዚህ አይነት የኳስ ብልጫ መውሰድ ወደ አደገኛ ቦታዎች እስካላሸጋገራችሁት ድረስ። ስለዚህ የማንቸስተር ሲቲ አማካዮች ከማንቸስተር ዩናይትድ አማካዮች የበለጠ ኳስ ተቀባብለው ሊሆን ይችላል እንጂ አማካይ ክፍሉን አልተቆጣጠሩትም። የማንቸስተር ዩናይትድ ሶስቱም አማካዮች አስደናቂ ነበሩ። ሶስት ኮምፕሊመንት የሚደራረጉ አማካዮች ናቸው። ብሩኖ በጣም ኃይለኛ ፈጣሪ ነው። ካሰሚሮ በጣም ጥሩ 6 ቁጥር ነው። ምናልባት እንደ ዛሬ 10 ዓመት ደረጃው ላይ ላይሆን ይችላል። በጣም ጥሩ የሊንክ ተጫዋች ነው ደግሞ ሜኑ። ሶስቱም የሚመጋገብ ኮምፕሊመንት የሚደራረግ ችሎታ ያላቸው ተጫዋቾች ናቸው። የማንቸስተር ሲቲ ተከላካዮችን ብዙ ስህተት እንዲሰሩ የሚያስገድድ ስትራቴጂክ የሆነ የፕሬሲንግ ስኬት ነበራቸው። የዚህ ሁሉ የተሳካ የማንቸስተር ዩናይትድ ፐርፎርማንስ አውራ ግን ብሩኖ ፈርናንዴዝ ነው የነበረው። መሪ ማለት መጮህ ብቻ ማለት እንዳልሆነ በምግባር ሜዳ ውስጥ በሚታይ ተምሳሌታዊ ፐርፎርማንስ ጥሩ መጫወት ጥሩ መሪ እንደሚያደርግ ያየንበት ነው። ስለዚህ ዩናይትድ የሆነ ጊዜ ብሩኖን የሚያጣ ከሆነ መተካት በጣም ከባድ ነው። በተለይ በአንድ ተጫዋች መተካት ኦልሞስት አይቻልም። ያው ወደ 30ዎቹ ዓመት ገብቷል። ዩናይትድ ቡድኑን እንደገና መልሶ መገንባት ያስፈልገዋል። አዲሱ አሰልጣኝ ሲመጣ ደግሞ ለአዲሱ አሰልጣኝ የጨዋታ ርዕይ የሚሆን ሌላ ስብስብ ማዋቀር ሊያስፈልግ ይችላል። ስለዚህ ብሩኖን አሁን መሸጥ ያንን ቡድኑን መልሶ ለመገንባት የሚያስችለን ገንዘብ ማግኘት ማለት ሊሆን ይችላል። ሎጂኩን እረዳለሁ። ይሄ የክርክር አጫፍ ሊያስኬድ የሚችል ግን በማንቸስተር ዩናይትድ መጥፎ ዘመን ውስጥ ተጫውቶ ያበራ ኮከብ መሆኑ ግን ሰዎች መዘንጋት ያለባቸው አይመስለኝም። በዚህ በጣም አስቸጋሪ በሆነ ጊዜ ውስጥ 100 የፕሪሚየር ሊግ ጎሎችና አሲስቶች ላይ በድምር የደረሰ ተጫዋች ነው። በዛ ዘመን የትኛውም በዛ ዘመን ብቻ ሳይሆን ድህረ አሌክስ ፈርጉሰን ማንቸስተር ዩናይትድ ውስጥ የሱን ያህል ከፍተኛ ተጽዕኖ ያሳደረ ኮንሲስተንትሊ ያንን ያደረገ ሌላ ተጫዋች አላየንም። ለምሳሌ ዝላታን የመጀመሪያው ሲዝን ግሩም ነበር። 28 ጎሎች በሁሉ ውድድሮች አስቆጥሯል። የሆነ ለአንድ ሲዝን ለግማሽ ሲዝን ጥሩ የተጫወተ ተጫዋች እናገኝ ሆነ። በሱ ደረጃ ግን ለረጅም ጊዜ በእንደዚህ አይነት ኮንሲስተንሲ ሊያውም በአብዛኛው ሚዲዮክሪቲ ባለበት ውድቀት ባለበት የዩናይትድ ቡድን ውስጥ የተጫወተ ነው ይህንን ያደረገው እና በብዙ መለኪያዎችም ከጎሎቹም ባሻገር ቅድም ከጠቀስኳቸው የፈጠራ ችሎታዎቹም ባሻገር ሌሎችም ብዙ መለኪያዎች አሉ። በሶስተኛው ሜዳ ክፍል ባለው ተሳትፎ፣ በቁልፍ ኳሶች፣ በኤክስፔክትድ አሲስት፣ በብዙ መንገድ የዩናይትድን አብዛኞቹን ጎሎች እሱ ከመጣበት ከ2020 ጀምሮ ካያችሁ ሃይላይቱን ስታዩ ወይ ጨዋታውን ስታዩ በሆነ መንገድ ተሳትፏል። ራሱ ባያስቆጥር ራሱ የመጨረሻ ኳስ ባያቀብል ሜዳፈተው ስፔሱን ያስገኘውን ፓስ ያቀበለው ተጫዋች እሱ ሊሆን ይችላል። አንዳንድ ጊዜ ከአሲስት ሰከንደሪ አሲስት ይበልጣል። የመጨረሻውን አሲስት የሰጠው ተጫዋች ለጎሉ ካለው አስተዋጽኦ በላይ ቀድሞ ለሱ ተጫዋች ኳሱን የሰጠው ተጫዋች ተጽዕኖ ይበልጣል። እንደው ፐርሰንቴጅ ብታወጡለት ለዛ ጎል
ሜቢ የሚበልጠው ቀደም ብሎ ያንን ሰንጣቂ ኳስ የሰጠው ተጫዋች ሊሆን ይችላል። ወይ ያንን አድርጓል፣ ወይ የሆነ የዲኮይ ሩጫ አድርጓል። የተጋጣሚ ቡድን የመከላከል ሀሳብ የሚበትን የአስደናቂ ኳስ አቀብሎ ሩጫ አድርጎ ሊሆን የዲኮይ ሩጫ አድርጎ ሊሆን የሚያስት ሩጫ ማለት የተጋጣሚ ቡድን የመከላከል ቀልብ የሚሰልብ ሩጫ ማለት ሊሆን ይችላል። እና ይሄ ተጫዋች በትልልቅ ጨዋታዎች ላይ ትልልቅ ሪስክ የሚወስድም ተጫዋች ነው። ስለዚህ ዩናይትድ በኤሚሬትስ የሆነ ትልቅ ውጤት የሚያመጣ ከሆነ በብሩኖ ምክንያት ሊሆን ይችላል። ትልልቅ ሪስኮች የሚወስድ ሪስክ ለመውሰድ የማይፈራ ተጫዋች በመሆኑ ምክንያት አሁን ይሄ አያከራክርም እያልኩ አይደለም። ሂሮ ፓሶቹ አያከራክሩም ማለት አይደለም። የኮንትሮል ኦብሰሽን ያለባቸው አሰልጣኞች ምናልባት ቢያሰለጥኑት ሚናውን ሊገድቡበት ይችሉ እንደነበር ዘንግቼ አይደለም። ግን ደግሞ ተጫዋቹ የመከላከል ወርክሎድንም በቀደም በጣም በሚያስደንቅ ሁኔታ ነው የተወጣው። በመጨረሻው 30 ሜትር 4 ጊዜ ኳስ ቀምቷል። 4 ጊዜ ኳስ ቀምቷል። ስለዚህ ፕሬሲንጉ ሲቹዌሽናል ይሁን እንጂ ኢፌክቲቭ ነበር ማለት የተዋጣለት ነበር ማለት ነው። እና ይሄ ነጻነት ኖሮት የሚጫወት ከሆነ ከኋላ ባላንስድ የሆነ አማካይ ክፍል ካለው ተጫዋቹ በተዋጣለት ሁኔታ ይህንን ማድረግ ይችላል። ስለዚህ ይገባኛል የሎንግ ተርሙ ጉዳይ መወያያ ሆኖ ሊቀጥል እንደሚችል እረዳለሁ። ማንቸስተር ዩናይትድ የአማካይ ክፍሉን ማደስ አለበት። አሁን በተለይ ብሩኖ ወደፊት ተጠግቶ መጫወት ከጀመረ በኋላ የበለጠ ስስ ይሆናል። ምክንያቱም ስፔሻሊስት 3 አማካዮች ብቻ ነው የሚቀሩት ማለት ነው። 2ቱ ሚድፊልድ ዲስትሮየሮች ናቸው፣ ካሰሚሮ እና ኡጋርቴ። አንደኛው ኮቢ ሜይኑ ነው። ያው ሰሞኑ እንደሰማችሁት ካሰሚሮ በውድድር ዘመኑ መጨረሻ ከማንቸስተር ዩናይትድ ጋር ይለያያል። ኡጋርቴ በጣም ሊሚትድ ተጫዋች ነው። ስለዚህ እነዚህ 2 ተጫዋቾችም ብዙ ላይ ሰነብቱ ይችላሉ ማንቸስተር ዩናይትድ ውስጥ። የካሰሚሮን እንኳን አውቀናል። ስለዚህ ተጨማሪ አማካዮች ማስፈረም አለበት። ስለዚህ የብሩኖ ወደፊት መጠጋት ደግሞ ድሮም ቢሆን ስስ ነው የሚባለው የማንቸስተር ዩናይትድ አማካይ ክፍል ላይ ተጨማሪ ተጫዋቾች መምጣት እንዳለባቸው የሚያሳይ ነው። ግን ብሩኖን በተመለከተ አንድ መገንዘብ የሚያስፈልገው አንዳንድ ተጫዋቾችን ከእድሜያቸው ጋር ብቻ ሰፍቶ ማየት ትክክል አይሆንም። ምን አይነት ተጫዋቾች ናቸው የሚለውንም ደግሞ መገንዘብ ያስፈልጋል። የጉልበት ተጫዋቾች አሉ፣ የብልሃት ተጫዋቾች አሉ። የጉልበት ተጫዋቾች ከ30ዎቹ አጋማሽ በኋላ ከ32 ከ33 ዓመት በኋላ ያ አትሌቲሲዝማቸው እየቀነሰ ይመጣል። ፍጥነታቸው ላይ፣ ጉልበታቸው ላይ፣ ዱዌሎች ማሸነፍ ላይ የተመሰረተ ሲሆን እየቀነሰ ይመጣል። ይሄ ደግሞ የስፖርቱም የሰውን ባህሪ ነው። ከ32 ከ33 ዓመት በኋላ ፊዚካል ዲክላይን ይኖራል እና በእነዚህ ተጫዋቾች ላይ የረጅም ጊዜ እቅድ ማቀድ አትችሉ። አንዳንዶቹ ግን የብልሃት ተጫዋቾች አሉ። መጀመሪያም የተሳካላቸው በፍጥነታቸው፣ በጉልበታቸው፣ በኤነርጂያቸው ሳይሆን በሴሬብራል ችሎታቸው ይሆናል፣ በማስተዋል ችሎታቸው ይሆናል። የበለጠ አንቲሲፔት በማድረግ የበለጠ ሜዳ በማንበብ የበለጠ የቅብብል አንግሎች በመፈለግ የበለጠ ቦታን ለይቶ በመጫወት የበለጠ በውሳኔ ስልነት ምርጥ የሚሆኑ ተጫዋቾች አሉ። ይሄ ቶሎ ዲክላይን አያደርግም። ከአእምሮ ጋር የሚገናኝ ነው። ከአካል ከጉልበት ከኤነርጂ ጋር ከስፕሪንት ጋር የሚገናኝ አይደለም። ይሄ የበለጠ ከአእምሮ ከውሳኔ አሰጣጥ ጋር የሚገናኝ ነው። ብሩኖ ረጅም ጊዜ ይዞት ቢቆይ የሚገርመኝ አይደለም። ምክንያቱም ሉካ ሞድሪች በ40 ዓመቱ በሴሪያ ብዙ ሰው አስገርሟል። በዚህ ዓመት ግን በሪያል ማድሪድም በ38 በ39 ዓመቱ ሞድሪች ሁልጊዜም የብልሃት ተጫዋች ነበረ። ሞድሪች እኮ በጡንቻ የተጠቀጠቀ ተጫዋች አይደለም ማለት። ስለዚህ የሆነ የሚያጣቸው ፊዚካል ኮምፖነንቶች አሉ፣ ግን በትልቁ ተጫዋቹን እንደ ተጫዋች ብዙ የሚያሳጣው ነገር የለም። ይሄኛው ተጫዋች እንደዚህ አይነት ተጫዋች ነው። እንግዲህ ይሄ ስሜታዊ ዋጋውንም ሳልረሳ ማለት ነው። ስለዚህ በዚህ ጨዋታ ላይ ማንቸስተር ዩናይትድ የሆነ ትልቅ ውጤት የሚያገኝ ከሆነ ዋና ተዋናይ ሆኖ ልናየው እንችላለን። ዩናይትድ የሆነ ጊዜ ኢፍ የሆነ ቀን ከወሰነ ትልቅ ውሳኔ እሱን መተካት ለብቻው ቀላል አይደለም። እንግዲህ አምበል መሆኑን በስሜት የሚመራ ተጫዋች መሆኑን ለክለቡ ባጅ ለማንቸስተር ዩናይትድ ግድ የሚለው ተጫዋች መሆኑን እነሱኑ አይነት ግድ የሚለው ተጫዋች ፈልጎ ማግኘት አስቸጋሪ መሆኑን እየተገነዘብን አሁን አንዳንድ በሱ ደረጃ ያሉ ተጫዋቾች የእግር ኳስ ሕይወቱን ወርቃማ ጊዜ ነው አይደለም በማንቸስተር ዩናይትድ ያሳለፈው እና 1-2-3 ዓመት ይቆዩና ማንቸስተር ዩናይትድ ለትልልቅ ዋንጫዎች እንደማይፎካከር ሲገነዘቡ ለቻምፒየንስ ሊግ ለፕሪሚየር ሊግ ማለት ነው እንልቀቅ የሚሉ ተጫዋቾች አሉ። ሪያል ማድሪድ፣ ባርሴሎና፣ አንድ ትልቅ የጀርመን ቡድን አንድ ትልቅ የስፔን ቡድንን መቀላቀል የሚፈልጉ ተጫዋቾች አሉ።
ምክንያቱም ያ የእግር ኳስ ተጫዋችነት ዘመን ተመልሶ የሚመጣ አይደለም። እንዲያጡት አይፈልጉም። በዛ የብቃታቸው ፒክ ላይ ባሉበት ጊዜ የማንቸስተር ዩናይትድ ምርጡ ተጫዋች ብቻ እየተባሉ መጠራት ላይ ፈልጉ ይችላሉ። በዛ ዘመናቸው የቻምፒየንስ ሊግ ሜዳሊያስ፣ የፕሪሚየር ሊግ ሜዳሊያስ ሊሉ ይችላሉ። ብሩኖ እንደዛ ለዝውውር አጂቴት አድርጎ አያውቅም። አሁን ወደ ሳውዲ ቢሄድ ኦኬ ገንዘብ ነው፣ ግን በአንድም ጊዜ አጂቴት አድርጎ አያውቅም። አንደኛው አምበል መሆን የሚገባው ተጫዋች ማሳየት የሚገባው ካራክተር ያንን ሴንስ ኦፍ ሎያሊቲ ነው። ያንን የታማኝነት ሎያሊቲ ደግሞ በሚገባ ያሳየ ይመስለኛል። እንዲህ አይነት ተጫዋች ማግኘት ከባድ ይመስለኛል። ስለዚህ ያንን እንደው ኢንታንጀብልም ነገር ልቶ ሜዳ ውስጥ ያለውን ፐርፎርማንስ ምን ቆጥራቸውን ምንለካቸውን ብቻ አይደል እያነሳው ያለሁት። ይሄ እንደው እንደ ኢንታንጀብል ኳሊቲ ሊታይ ይችላል፣ ግን እኔ ቀላል ኳሊቲ አድርጌ ያላየውም። ሎያሊቲ በቀላሉ የሚገኝ ነገር አይደለም። ታማኝነት በቀላሉ ሊገኝ የሚችል ነገር አይደለም። ያ ደግሞ በሚገባ በብዛት ያለው ተጫዋች ነው። እሱንም እንደ ጠንካራ ኳሊቲ ቆጥርለታለሁ እኔ። ስለዚህ ስለ እሱ ተጫዋች ጥቂት ማንሳት የሚያስፈልግ ስለመሰለኝ ነው። እና በዚህ ጨዋታ ላይ ዩናይትድ የሚመካበት አንድ በጣም ወሳኝ መሳሪያ ብሩኖ ነው።